ዩቶፒያን ቲንኪንግ ወይንም ዩቶፒያኒዝም ስለ ሬኔሳንስ፣ ስለ ኢትዮጵያዊነት፣ ስለ ኢትዮጵያ ትንሣኤ፣ ስለ መካከለኛው ዘመን ከዛ ደግሞ ከ16ኛው መቶ ክፍለ ዘመን ወዲህ ስላለው ዓለም የምንነጋገርበት ትምህርታዊ ገለጻዎችን በየሳምንቱ የማቀርብበት መርሃ ግብር ነው ወይም ዩቲዩብ ቻናል ነው። አርብ ነው ብዙ ጊዜ የምለቀው። ለተወሰነ ጊዜ ተቋርጦ ነበረ። ከባለፈው ሳምንት ጀምሮ በድጋሚ ተገናኝተናል። እንግዲህ አዳዲስ ሰብስክራይበሮችን ብዙ አላችሁ፣ እንኳን ደህና መጣችሁ ለማለት እወዳለሁ። ባለፈው ሳምንት ያልኳችሁ ነገር ነበረ እንግዲህ ተከታታዮቼ ማለት ነው። በቅድሚያ ባለፈው ምንድን ነበር ያወራ ነው? የኢትዮጵያ ትንሣኤ የሚባለው ነገር አለ ወይ? ምንድን ነው ያሳምንሻል ወይ በግልሽ ብላችሁ የጠየቃችሁኝን መልስ የሰጠሁበት ነበርና ጥያቄም ደግሞ ለእናንተ አስቀምጬላችሁ ነበር። እኔን የሚያሳምነኝ ያው የተለያየ ነገሮች አሉ፣ ግን ሁለት ነገሮችን ጠቅሼላችኋለሁ። አንደኛ ዩቶፒያን ስተዲስ የሚባለው ዘርፍ በራሱ የሚያሳምነኝ ምክንያት አለ ብዬ አብራርቼላችኋለሁ። ሁለተኛው ደግሞ በግሌ እንደዚሁ ስለ ኢትዮጵያ ወይንም ስለ ኢትዮጵያ ትንሣኤ ስላለንበት ችግር በምጨነቅበት፣ በማዝንበት፣ በማስብበት ወይ በምጸልይበት ጊዜ የማገኛቸው ወይንም ወደዛ የሚመሩኝ ገጠመኞች አሉኝ እና በአንድም በሌላም ይሄ ኢትዮጵያ ትንሣኤ የሚለው ኮንሴፕት ላይ ነው የሚመራኝ ብያቸዋለሁ። በአካዳሚኩም ዓለም በመንፈሳዊውም ዓለም ማለት ነው። እና ከመዝሙር 71 ጋር የነበረኝን ገጠመኝ ገልጬላችሁ ነበረ። ያንን እንደተናገርኩ የሚገርመው ነገር ኮሜንት ሴክሽን ላይ አንዳንድ አስተያየቶች አየሁና አንድ በጣም ያዝናናኝን ላንብብላችሁ። ምን ይላል? ዮሐንስ በሚል ዩዘር ኔም የተጻፈ አስተያየት ነውና መዝሙረ ዳዊትን ዘወትር ማለት ይቻላል በድምፅ እየከፈትኩ አዳምጠዋለሁ። የቻልኩትን ያህል ካዳመጥኩት በኋላ ፖዝ አድርጌ አስቀምጣለሁ። ሌላ ጊዜ ስከፍት ካቆመበት ይቀጥላል። ዛሬ ልክ ይህንን ያንቺን ቪዲዮ ስጨርስ በቀጥታ የከፈትኩት እሱን ነው እና መዝሙር 71 ብሎ ጀመረ። ያስደነግጣል። ይህን አስተያየት ልሰጥበት ብዬ ወደዚህ ቪዲዮ ስመጣ ስልኬ 71% ይላል ባትሪው። ሌላ ድንጋጤ። በቃ አምኛለሁ ብሎ ፈገግ ያስባለኝን ኮሜንት ጻፈልኝ። ሌላ ሰው ደግሞ በስልክ በዚህ አስተያየት መስጫው ላይ ሳይሆን በግል በስልኬ እንደዚህ የሚል መልእክት ላከልኝ። የመዝሙር 71 ነገር ደስ ብሎኛል፣ ከንክኖኛል፣ ደግሞ ማስገርሞኛል። እኔም ከንስሐ አባቴ ጋር አንድ ገጠመኝ አለኝ። መዝሙር 71ን በህልሜ ደገምኩት አሉኝ መጥተው። እኔም ሳነባው አድሬ ነበር ጠዋት ያገኘኋቸው። አጋጣሚ አይደለም ያለኝም አለና እንግዲህ መዝሙር 71 ብዙ ሰዎችን ታመራምራለች ማለት ነው። እንግዲህ ምንድን ነው ከኢትዮጵያ ትንሣኤ ጋር እውነትም ሳትገናኝ አትቀርም አይደል? በዚህ ዙሪያ እንግዲህ ትርጓሜዋን የሚያውቁ ወይም ያጠኑ ሊቃውንት አባቶች የሚያጽናናት ትምህርት ሊሰጡበት ይችላሉ። አይዶን ነው እንግዲህ በዚህ አጋጣሚ ጥሪዬንም አቀርባለሁ። መዝሙረ ዳዊት በጥቅሉ ምንድን ነው እሱ ሊለን የሚችለው ነገር? እነዚህ ሮያል ሳልምስ የተባሉት የነገስታት ጸሎቶች የተባሉት መዝሙራት የሚናገሩት ነገር አለ ወይ የሚለውን እንግዲህ በዘርፉ ያሉ ሊቃውንት ትምህርት ቢሰጡበት በዚህ አጋጣሚ እኔም በጣም ደስ እንደሚለኝ መግለጽ ወዳለሁ። ሌላው ሶስተኛውን ምክንያት የኢትዮጵያ ትንሣኤን ሊኖር እንደሚችል አመላካች ብዬ የቤት ስራ የሰጠኋችሁ ነገር ነበረ። እኔ በበኩሌ በምዕራባውያን የጋብቻ ሁኔታ ላይ የታዘብኩት ነገር አለ እና ምን አይታችኋል? ምን ታዝባችኋል? ላልኩት የተለያየ መልስ የሰጣችሁኝ ያላችሁ አስተያየት መስጫው ላይ ብዙ ጊዜ ከፌሚኒዝም ጋር የተያያዘ ነገር ነው ያነሳችሁልኝ። ሲንግል ማምነት ሲንግል ዳድነትን እያበረታታ የሚመጣ ነገር አለ የሚልም አለ። ከፌሚኒዝም ጋር ተያይዞ ያለው ቀውሱ ነው፣ ግን እንደ መፍትሄ እየወሰዱት ያለው ነገር ምንድን ነው ለሚለው አንድ ያየሁት መልስ ምን ይላል? ለምሳሌ ኢንተርራሻል ሜሬጅ ወይንም የዘር ገደብ ሳይኖር ነጩና ጥቁሩ የመጋባት ነገር ወይንም ከሌሎች ሀገራት ከመጡ ሌላ ዘር ተወላጆች ጋር የመጋባት ነገር እየበዛ ነው። ምናልባት ይሄ ለወደፊት እንግዲህ መንጋውም አንድ ይሆናል እረኛውም አንድ የሚለው አይነት ነገር የክርስቲያኖችን አንድነት እያሰፋ የሚመጣ ሊሆን ይችል ይሆን ወይ የሚል እሳቤ እንዳላችሁ የጠቀሳችሁልኝ አላችሁ። አንዳንዶቻችሁ ደግሞ ከጋብቻ በፊት ንጽህናን መጠበቅ እንደሚያስፈልግ አበክረው የሚያስተምሩ ኮንሰርቫቲቭ ቫልዩ ያላቸው ብዙዎች እየተነሱ ስለሆነ ለምሳሌ በቅርብ ጊዜ የተገደለው ቻርሊ ኪርክ እንደነሱ አይነት ሰዎች እየበዙ ስለሆነ የሚያሳይ ይመስለናል ያላችሁኝ ያላችሁ። ደግሞ አንድ አስተያየትም አንብቤያለሁ። ይሄንን ነገር በደንብ ኢንቨስቲጌት ማድረግ ፈልጋለሁኝ ያለም አለ። ዛሬ የኔን እይታ ሼር አደርጋለሁ፣ ግን ሼር አደረኩም አላደረኩም ኢንቨስቲጌት ማድረግ የሚፈልግ ሰው በደንብ ኢንቨስቲጌት እንዲያደርገው በዚህ አጋጣሚ ደግሞ ማሳሰብ ወዳለሁ፣ እንዳትተውት ማለቴ ነው። እኔ የታዘብኩትን ልንገራችሁ። በጣም አንድ ሰሞን ለ2 ለ3 ወር ማለት እችላለሁ ከዚህ በተለይ አሜሪካ ላይ ካለው የሁለቱ ጾታዎች ጦርነት ጋር የተያያዙ የዩቲዩብ ቻናሎችን በጣም እከታተል ነበር።
ከሚነገረው ነገር ይልቅ ሰዎች የራሳቸውን ኤክስፒሪየንስ ኮመንት ሴክሽን ላይ እየመጡ የሚጽፉትን በጣም አይ ነበረ። እንግዲህ 2 ወር 3 ወር ብዙ አይቻለሁ ማለት ነው። በጣም ብዙ ራሱን የቻለ ሪሰርች ነው የሰራሁት ከ1-2 ዓመት በፊት ይሆናል። እና እኔ አሜሪካ ያለው ራሱ እንደዚህ አይነት ነገር መኖሩን አላቅም ነበር እውነቱን ለመናገር። ማለት ያው የጋብቻ ክራይሲስ ምናምን አሜሪካ ላይ ፍቺ እንደሚበዛ የተለያየ ነገር ሲነገር እሰማለሁኝ፣ ግን ዴፕዙ ጥልቀቱ አልገባኝም ነበረ። ሁለቱ ጾታዎች ጦርነት ላይ ናቸው፣ ወንዶችና ሴቶች። ወንዶቹ ሴቶቹንም በጣም ያማሉ፣ ለሚስትነት ፈጽሞ የማይሆኑ ብለው አሜሪካውያን ሴቶች፣ ዘመናዊ ሴቶች ለሚስትነት የማይሆኑ ብለው እጅግ በጣም ፊሜል ባሽንግ ወይንም ዊሜን ባሽንግ በሚባል ደረጃ በጣም ብዙ ንቅናቄ እያደረጉ ነው ያለው። ሴቶቹም ደግሞ እንደዛው ወንዶቹን ዌር አር ዘ ጉድ ሜን ይላሉ ማለት ነው። አረ መልካም ወንዶች የት ናቸው? የት ናችሁ? የት ናችሁ? እየተባባሉ ጦርነቱ ከፍቶ ያለበት ሁኔታ ነው ያለው። አረ ባካችሁ አብርዱት እያሉም ያሉ አሉ። ሁለታችሁም ወደ የራሳችሁ ተመልከቱ የሚሉ አሉ። እንግዲህ እነዚህ ደግሞ እነ ጆርዳን ፒተርሰንን የመሳሰሉት ማለት ናቸው። እና እንደውም ወንዶች አታግቡ የሚል ምክር የሚሰጡ ብዙዎች በስተዋል። በአንድ በኩል ከብስጭት የመጣ ነው። በሌላ በኩል ግን ሳስበው እነዚህ ሮቦት ሚስቶችን ለመሸጥ የሚያስቡትም ሳይሆኑ አይቀሩም ይሄን የሚሏቸው። አታግቡ አይባልም መቼም አይደል? እና ሲንግል ሁኑ፣ በጭራሽ እንዳታገቡ፣ አትውለዱ ምናምን የሚባል ነገርና ኧረ በስመ አብ በጣም ተገርሜ ብዙ ከታተል ነበርና ዞሮ ዞሮ ወደ የትኛው አቅጣጫ ነው እየሄዱ ያለው ሲባል ትራዲሽናል ቫልዩዋቸውን ወይንም ባህላዊ እሴቶቻቸውን ያለቀቁ ሀገራት ሄደን ከነዛ ሀገራት ሚስት ማግባት ይሻለናል ወደሚል ድምዳሜ እየመጡ ያሉ አሜሪካውያን ወንዶች ቁጥራቸው ከጊዜ ወደ ጊዜ እጅግ በጣም እየተበራከተ ነው። ድሮም እናውቃለን። በእርግጥ በተለይ በእድሜ ገፋ ያሉ ወንዶች፣ ነጮች ወንዶች ከሌሎች ሀገራት ያው የኢኮኖሚ ጫናም እንዳለባቸው ስለሚያውቁ በስተርጅና ትደግፈኛለች፣ ታግዘኛለች፣ አታስቸግረኝም፣ ሰብሚሲቭ ናቸው፣ ብዙ ጊዜ ታዳጊ ሀገር ሴቶች ምናምን ብለው የሚያገቧቸው እና የሚወስዷቸው ሴቶች አሉ። በፍቅርም የሚጋቡ አሉ። ይሄ በፊትም የነበረ ነው። አሁን ግን ስራዬ ብለው ወጣት ወንዶች ራሳቸው ከትራዲሽናል ሀገራት ወይንም ከታዳጊ ሀገራት ሚስት ፍለጋ ሲሄዱ እየታዩ ነው። የገረመኝ ሆን ብለው የኦርቶዶክስ ሀገራትን የሚመርጡት እየበዙ መምጣታቸው ነው። በተለይ ደግሞ ኢስተርን ዩሮፕ አሊያም ራሽያ እና አሜሪካ በፖለቲካ ላይ ጣጣሙ ይችላሉ። ወንዶቹና ሴቶቹ ግን እየተፈላለጉ እየተጋቡ ነው። ለምን ሲባል ወደ ኦርቶዶክስ ሀገራት ምንድን ነው እየወሰዳቸው ያለው ስንል እዚህ ላይ እንግዲህ የጎደለውን ነገር እያዩ ነው ማለት ነውና በጣም እንደውም ቅርብ ጊዜ እያዩት አንድ ያሳቀኝ ኮሜንት ነበረ። እኔ ወደ ኦርቶዶክስ እምነት ተቀይሬያለሁ አለ ወጣት አሜሪካዊ ነው። በ20ዎቹ ወይ መጨረሻ ወይ በ30ዎቹ መጀመሪያ ላገባ ፈልጌያለሁ። አሜሪካዊት ሴት በጭራሽ አላገባም። ከምስራቅ አውሮፓ ካሉት ሀገራት ኦርቶዶክስ ሀገራት በአንዲቱ ሄጄ ለመኖር ወስኛለሁ። ልጆቼ አሜሪካዊ እሴት ይሄ በጣም ፌሚኒስት የሆነውን ወይንም ፌሚኒዝም ብቻ አይደለም የወንዶቹም ችግር በጣም ሰፊ ነው በነገራችን ላይ ፌሚኒዝም ብቻ አይደለም የሚወቀሰውና ይሄኛውን ሞደርን ላይፍ ስታይል ቫልዩ ለስ እየሆነ የመጣውን ስታይል ይዘውብኝ እንዲያድጉ ስለማልፈልግ ቤተሰብ መመስረት እንፈልገው ኢስተርን ዩሮፕ ነው ሲል ከኢስት ዩሮፕ አንዱ ምን ብሎ ጻፈለት ኮሜንት እናንተ ጋር ያለው እኮ ምስቅልቅል እኛም ጋር መጥቷል። ሴቶቻችን ሴኩላራይዝድ ሆነዋል። እድሜ ለእናንተ ሚዲያዎች፣ ስለዚህ እዛው አርፋ ቁጭ በል ብሎ መልእክት ላከለትና እንግዲህ ሌሎችም ብዙ መልሶች የተጻፉ አሉ እዛ ጋር። ዞሮ ግን ምን ልላችሁ ፈልጌ ነው ምን እንዳጠፉ እየገባቸው እየመጣ ነው ማለት ነው። የኛው ሚዲያ አበላሻቸው። ምክንያቱም ሰው ከሰው ጋር ነው የሚኖረው አይደለ? እነሱ ሰው በፈለጉበት ሰዓት መቼም ዶላራቸው ጋር አይደለም የሚኖሩት፣ ከህንፃ ጋር አይደለም የሚኖረው ሰው፣ ከኒውክሌር ጋር አይደለም የሚኖረው፣ ከባቡርና ከምድር መስመሮች እና ከምናምን ጋር ከፋብሪካ ጋር አይደለም የሚኖረው፣ ከሰው ጋር ነው የሚኖረው። ሰው የሚሸት ሰው ፍለጋ ሲሄዱ እነሱ ቀድሞ በራሳቸው ፊልሞችና ሚዲያዎች አበላሽተውታል ያለምን ህዝብ። ስለዚህ የቀረች እሴት ያለበት ቦታ የት ነው እያሉ እየፈለጉ ነው ማለት ነው። ዩቶፒያን እየፈለጓት ነው ማለት ነው። እና ይሄ ለወደፊት እንግዲህ ልጆቻችን ከልጆቻችሁ ጋር ይጋቡ፣ ክርስቲያኖች አንድነታችሁን አጠንክሩ እያሉ ድሮ የኢትዮጵያ ነገስታት በደብዳቤ መልክ ሲጽፉላቸው የነበረውን ደብዳቤ መልሰው የሚያዩበት ዘመን ይመጣ ይሆናል ብዬ አስባለሁ። መጋባት ማለት አይደለም ዋናው ቁም ነገሩ እዚህ ጋር
ምንድነው የተው ነው የጣልነው እሴት ስናበላሽ የኖር ነው የሚለውን ወደ ኋላ ተመልሰው የሚያዩበት ጊዜ ይመጣል። አሁን ኢስተርን ዩሮፕን እያዩ ሊሆን ይችላል። ወደፊት ግን በንስሐ ኢትዮጵያን ምን ያህል እንደተገዳደሯት የሚያስቡበትም ጊዜ ይመጣል ብዬ ገምታለሁ። በመንፈሳዊ እይታ ጋብቻውን ተውት። እናም ይሄ ነው እኔ እንግዲህ አንድ ምልክት ብዬ የማስበው። ግሎባል ትሬንዱን ስታዩት አንዳንድ ነገሮች ወደዛ የሚሄዱበት ሁኔታ አለ። ኤኒዌይ ይሄን ካልኳችሁ ዘንድ እንግዲህ ዛሬ የማወራላችሁ ኮርስ ልጀምር ነው ብያችኋለሁ አይደል? ኦንላይን ዲግሪ ፕሮግራም ልጀምር ነው። በዩቲዩብ ነው የምጀምረው፣ ግን የት እንደሚደርስ እግዚአብሔር ያውቃል። ለማንኛውም እየሰፋ የሚመጣ ነው። አነሳ አድርጌ ጀምረዋለሁ። ምንድን ነው የማስበው የሚለውን እዚህ ጋር የኮርሱን ዲስክሪፕሽን፣ ኮርስን ብቻ አይደለም መርሃ ግብር ነው የማስበው። ኮርስ ማለት አንድ ነገር ነው። የዲግሪ መርሃ ግብር ወይም የዲፕሎም መርሃ ግብር ስትሉ ግን የ1 ዓመት የ2 ዓመት ፕሮግራም ነው። ስለዚህ ኮርሶች ነው የምሰጣችሁ ማለት ነው። ግን የመጀመሪያውን ኮርስ ነው እንግዲህ መጀመሪያ የምንጀምረው፣ ኔክስት ዊክ ውስጥ ነው የምንጀምረው። እኔ ግን ኦቨርቪው ነው የምሰጣችሁ ማለት ለምንድን ነው እሱ በዚህ ፕላትፎርም ኮርስ ልሰጥ ያሰብኩት፣ ስለምንድን ነው የምሰጣችሁ፣ አላማው ምንድን ነው፣ ይዘቱ ምንድን ነው፣ ጥቅሙ ምንድን ነው፣ አካሄዳችንስ ምን ይሆናል የሚለውን ነው ማለት ነው ባጭሩ ዛሬ ማስተዋወቃችሁ። የመርሃ ግብሩ ስም ዩቶፒያን ስተዲስ ይባላል። ዩቶፒያን ስተዲስ አንድ ራሱን የቻለ ሰፊ ዘርፍ ነው። በዲግሪም በማስተርስም በፒኤችዲም መልክ ሊሰጥ የሚችል አንድ ቋሚ ፕሮግራም መሆን ይችላል በከፍተኛ ትምህርት ተቋማት ውስጥ። እዚህ ጋር እኔ በትንሹ በሰርቲፊኬት ወይም በዲፕሎማ ደረጃ አጠር አድርጌ እጀምረዋለሁ። ለጊዜው ያሰብኩት 4 ኮርሶች ነው። የመጀመሪያው ኮርስ 7 ክፍል ይኖረዋል። እንደ ሁኔታው አይቼ ሁለተኛው፣ ሶስተኛው፣ አራተኛው እንግዲህ 8ም 4ም 6ም ክፍሎች ሊኖሩት ይችላሉ። እያየው የእናንተን አቀባበል እያየው ሞዲፋይ እያደረግኩት ሊሄድ እችላለሁ። እንዳልኳቸው የመጀመሪያው 7 ክፍሎች ነው የሚኖሩት። ዘርፉ ምንድን ነው ካላችሁኝ እንግዲህ የራሳችን ዘርፍ ነው። እኛ ኢትዮጵያውያን ልናጠናው የሚገባን ነገር ግን ቦታ ያልሰጠ ነው። በአሁኑ ሰዓትም ቦታ የሌለው ወይ ወደ መንፈሳዊ ተቋማት ትወስዱት ነገር ብዙ ጉዳዮችን ይዳስሳል። ክሮስ ካቲንግ ነው። በጣም ኢንተርዲሲፕሊናሪ ነው። ወይ ወደ ዓለማዊ ተቋማት አትወስዱት ነገር መንፈሳዊና ሃይማኖታዊ ይዞታም አለው። ይዘቱ ዓለማዊም መንፈሳዊም ነው እና ዱዋሊዝም አይስማማውም። ተዋህዶ ነው በውስጡ ያለው ነገር። ከዛ ደግሞ በጣም ረስተነዋል። 500 ዓመቱ ነው ከኢትዮጵያ ከተሰደደ ዩቶፒያን ስተዲስ። እኔ ወደ ኢትዮጵያ ለመመለስ እየታገልኩ ነው ማለት ነው። ጂኦግራፊካሊ ብቻ ወደ ኢትዮጵያ ማለትም አይደለም። የትም ላሉ ኢትዮጵያውያን ወደ ኮንሽስነሳቸው፣ ወደ አይምሯቸው፣ ወደ ትውስታቸው እንዲመጣ ለማድረግ እየሞከርኩ ነው። ከ500 ዓመት በፊት ዩቶፒያን ስተዲስ የሚባል ዲፓርትመንት ኢትዮጵያ ውስጥ አለ ማለት አይደለም። ነገር ግን ዓለምን የሚያዩበት እይታ ነጮቹ ዩቶፒያኒዝም ብለው የሚጠሩት አይነት ቅኝት ያለው ስለነበረ ያ እይታ ግን በዱዋሊዝም እየተበረዘ መንፈሳዊ እይታችንና ዓለማዊ እይታችን እየተነጣጠለብን ባህሪያችን ራሱ በጣም እየተከፋፈለ አንድ ሰው ራሱ ከራሱ ጋር 2 አይነት ሰው እየሆነ አንዴ መንፈሳዊ አንዴ ዓለማዊ እየሆነ እየተበታተነብን ስለመጣ ወደ ዲስቶፒያኒዝም ወደ አንቲ ዩቶፒያኒዝም እየመጣን ስለመጣን ትተነዋል። ያንን እይታ ትተነዋል። ነጮቹ ዩቶፒያን ስተዲስ ወይንም ዩቶፒያኒዝም ብለው ሰይመውታል። ኢትዮጵያዊነት ማለት ነው በሌላ ቋንቋ። በነገራችን ላይ እነሱ በዛ መልክ ስለሚጠሩት ብቻ ነው ዩቶፒያኒዝም የምለው እኔ። እና ያ እይታ ከኛ ተሰዶ ሄዷል። እውነቱን ለመናገር በመንፈሳውያን ዘንድ ይኖራል፣ ወይም ደግሞ አርቀው ማየት የሚችሉ ማስተዋል ያላቸው ኢትዮጵያውያን በግለሰብ ደረጃ ሊኖር ይችላል። እንደ ተቋም ግን ተሰዶ ወጥቷል ከሀገር። ከ500 ዓመት በኋላ ዶክተር መስከረም ቺሳ የምትባል ተነስታ እንግዲህ ለመመለስ እየታገለች ነው ማለት ነው። እና እዚህ ጋር በዩቲዩብ መልክ እንግዲህ እየቀረበላችሁ ነው ማለት ነው። እስካሁንም እያቀረብኩላችሁ ነው። አሁን ግን ትንሽ ኦርጋናይዝድ ይሆናል። ለወደፊት ደግሞ በተቋም መልክ ቦታ ይሰጠዋል ብዬ ተስፋ አደርጋለሁ በከፍተኛ ትምህርት ተቋማት፣ እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም 2 ናቸው ባለቤቶቹ የዚህ ዘርፍ። አንደኛ ኢትዮጵያ ራሷ እንደ ሀገር፣ ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኮፒራይቱ የነሱ ነው። አሁን ግን በመዋቅር ደረጃ በአይን በምናየው ሰውኛ መዋቅር ደረጃ ሁለቱም ይህንን የሚቀበሉበት ሁኔታ ላይ አይደለም ያሉት። ከፍተኛ ትምህርት ተቋማትም በሉት የቤተክርስቲያን መዋቅርም በሉት። ለምን ክሪቲካል ማስ መፈጠር አለበት። መጀመሪያ ሀሳቡ ምንድን ነው የሚለው ሰው ጋር መንሸራሸር አለበት። ከዛ ቦታ የሚያገኝበት ሁኔታ ይፈጠራል። ለዛ ነው እንግዲህ በዚህ መልክ እኔ ሀሳቡን እያነሳው እያሰራጨው ያለሁት ማለት ነው።
ይህ ዩቶፒያን ስተዲስ የሚባለው ዘርፍና እኔ እዚህ ጋር የምሰጣችሁ ኮርሶች መጀመሪያ ኢትዮጵያዊ መሰረት ያላቸው ነገር ግን ከጊዜ በኋላ ዘመናዊ ሆነው በሌላው ዓለም የተሰራጩ አሰራር እየሆኑ የመጡ መሰረታዊ መንፈሳዊ ኢትዮጵያዊ ስር ያላቸው እሴቶችን ከነ አፕሊኬሽናቸው የምናይበት ነው ማለት ከየት ተነስቶ የት ደረሰ እንዴት ዘመናዊውን ዓለም ቀረጸ የሚለውን የምናይበት ማለት ነው። ኢትዮጵያ ትልቅ አስተዋጽኦ አላት በማንኛውም ዘርፍ ውስጥ ነገር ግን ያንን እንድንረሳው ተደርገናል እና ምንድነው አሁን እያልን ያለ ነው የትምህርት ስርዓታችንን እንዴት ኢትዮጵያዊ እናርገው እንዴት የኢትዮጵያዊ ፍልስፍና የትምህርት ፍልስፍና የለንም እንደዚህ እንደዛ ይባላል። ኢትዮጵያን ስተዲስ ውስጥ መልሶ አለ። ይሄንን ነው እኔ እያልኩ ያለሁት ማለት ነው። እንግዲህ ቅድም እንዳልኳችሁ 4 ኮርሶች አስቤያለሁ። የመጀመሪያው ዩቶፒያን ቶትስ ኢን ዘ ባይብል ወይንም የዩቶፒያኒዝም እሳቤ በመጽሐፍ ቅዱስ ብሎ የሚጀምር ነው። 7 ክፍል ያለው ያልኳችሁ ማለት ነው። ስለምንድን ነው ከተባለ ይሄ ኢትዮጵያ የምትዩ ነገር መጽሐፍ ቅዱስ ውስጥ አለ የሚል ጥያቄ ያለው ሰው ሊኖር ይችላል። ለጥያቄውን ብቻ አይደለም ነገሩ ሲጀምርም ከመጽሐፍ ቅዱስ ነው የጀመረውና ይሄንን የምንመልስበት ነው ማለት ነው። ኮርሱን እየወሰዳችሁት ስትመጡ በየሳምንቱ ግንዛቤያችሁ እየሰፋ ስለሚመጣ መጨረሻ ላይ ምን አይነት ድምዳሜ ላይ መሰላችሁ የምትደርሱት? መጽሐፍ ቅዱስ ራሱ ስለ ኢትዮጵያኒዝም ነው ለካ በዛም እይታ ልናየው እንችላለን ወደሚለው እንደምትመጡ እርግጠኛ ነኝ ማለት ነው። ያንን ነው የሚያሳያችሁ። ከዚያም ውጪ ግን አንድ በጣም አድማጮች እንዲገነዘቡት የምፈልገው ነገር ዩቶፒያን ስተዲስ ኢንተርዲሲፕሊናሪ ነው። ማለትም የማይነካው ዘርፍ የለም። የሁሉም ነገር መነሻ ነው። ልክ ምን ብላችሁ ተወስዱታላችሁ መሰላችሁ? አሁን የተለያዩ እቃዎች ወይንም የተለያዩ ከለር ያላቸው ልብሶች ሊሆኑ ይችላሉ ወይንም እንደዛ አይነት ልብስ የለበሱ ሰዎች ሊሆኑ ይችላሉ። በደንብ እንዲታዩ ከፈለግን ዋይት ባክግራውንድ ላይ ቢቆሙ ይታያሉ አይደል? ልክ እንደዛው ዩቶፒያኒዝም ማለት ለሁሉም ዲሲፕሊኖች ወይንም ዘርፎች ዋይት ባክግራውንዳቸው ነው። ኮንቴክስቱን የሚሰጠው እሱ ነው። እዛ ላይ ነው መሰረታቸው። ሜዲሲንም በሉት፣ አግሪካልቸር በሉት፣ ሳይኮሎጂ በሉት፣ ሊትሬቸር በሉት፣ ቲዮሎጂማ እንደውም ከዛ ውጪ ምን አለው? ከዩቶፒያን ስተዲስ ውጪ ሌላ ምን ምንለው? ሁሉም ዘርፎች በዚያ ውስጥ መሰረታቸውን ያደረጉ ናቸው። ስለዚህ እኔ እንደውም በ2011 አካባቢ ይመስለኛል አሁን ያለው የከፍተኛ ትምህርት ተቋማት ተማሪዎች ሁሉም የሚወስዷቸው ኮርሶች አሉና ለምሳሌ እነ ግሎባል ሲቲዝንሺፕ ትንሽ ስሙ ቀየር ብሏል መሰለኝ በኋላ ኢመርጀንት ቴክኖሎጂ፣ ኮሚኒኬቲቭ እንግሊሽ፣ ክሪቲካል ቲንኪንግ ስኪል፣ ኢንትሮዳክሽን ቱ ሳይኮሎጂ፣ ኢትዮጵያን ሂስትሪ እነዛ ሪሸፍል እየተደረጉ ነበረ እና በዚያ ወቅት ሀሳብ ስጡ ተብሎ ከየዩኒቨርሲቲው ምሁራን ሲጋበዙ እኔ ከባህር ዳር ዩኒቨርሲቲ ተወክለው ከሄዱት መሀል ስለነበርኩኝ ትምህርት ሚኒስቴር ባደረገው ስብሰባ ላይ ሀሳብ ሰጥቻለሁ። ዩቶፒያን ስተዲስ የሚባለው ኮርስ አንድ ኮርስ ሆኖ ይካተት ብዬ ማለት ነው። ነገር ግን ምንድነው ዩቶፒያን ስተዲስ የሚለውን ገና ማስረዳት ስለሚጠበቅ ማለት ነው ሀሳቡ በዛ ሰዓት ማንም ጆሮ ውስጥ አልገባም። እኔ ተናገርኩኝ፣ አብራራው። ከተቻለ እንደውም እኔም ራሴ ፈቃደኛ ነኝ አንድ ጥራዝ አዘጋጅ ካላችሁኝ አዘጋጃለሁ የቆየሁበት ነገር ስለሆነ ብያለሁኝ እና ቢሰሙኝም በደንብ አልሰሙኝም። ለምን ሀሳቡ አልተብላላም ገና። ስለዚህ በዚህ መልክ ሀሳቡን የሚያብላላው ሰው ግን ከተገኘ እየበዛ ሲመጣ ክሪቲካል ማስ ሲፈጠር ማለት ነው ጥቅሙን ማንም ሰው በቀላሉ እያየው ይመጣል ማለት ነው። እናም ምን አይነት አእምሮ ያላቸውን ሰዎች ይፈልጋል መሰላችሁ? ይፈልጋልን ብቻ ሳይሆን ምን አይነት ሰዎችን ያፈራል የሚለውንም አላማው ምንድነው ለሚለው አሁን አንድ መርሃ ግብር ሲቀረጽ የትምህርት መርሃ ግብር ጎል ይኖረዋል። ዋትስ ዘ ሎንግ ተርም ጎል? ምንድነው ሰው አቺቭ ማድረግ የሚፈልገው ጥቅል አላማው የፕሮግራሙ? እና እኔ በአንድ ቃል ልገልጽላችሁ እችላለሁ። ዩቶፒያን ቲንከርስን ማፍራት ነው ብዬ ልገልጽላችሁ እችላለሁ። ወይንም ሬኔሳንስ ቲንከርስ፣ ሬኔሳንስ ማን፣ ሬኔሳንስ ወመን የሚባለውን የኢትዮጵያን ትንሣኤ እናረጋግጣለን ካልን ትንሣኤን እንደ ማይንድ ሴት የያዙ ሰዎች መብዛት አለባቸው ማለት ነው አይደል? ሬኔሳንስ ያለ ሬኔሳንስ ቲንከር የለም፣ ያለ ሬኔሳንስ ስፔሻሊስት የለም። ዩቶፒያ እንግዲህ በአንድም በሌላም ቅርጽ እንድትመጣ ከፈለግን የግዴታ ንጉስ ቴዎድሮስን አይደለም እኮ እኛ ቁጭ ብለን መጠበቅ ያለብን አይደል? እየሰራን ነው እኮ የምንጠብቀው። ንጉስ ቴዎድሮስ የሚምጣ ጠቅላይ ሚኒስቴር ከላይ የሚምጣ ብቻ ግን እኛ ማይንዳችንን በዛ መልክ አላይን እያደረግን ያንን የሬኔሳንስ ማይንድ ሴት ወይንም የህዳሴ የአእምሮ ምን ልበላችሁ አቅጣጫ ኮምፓስ በዛ በኩል አድርገን ካልጠበቅን አንቴናችንን አንጣጣምም እኮ ይሁን ቢባልም
ስለዚህ እኛ ስራችንን እየሰራን መቀጠል ነው። እግዚአብሔር ደግሞ የሁልጊዜም ንጉስ ነው። ሁልጊዜም እሱ ከዙፋኑ ወርዶ አያውቅም። ስለዚህ ትንቢት ኖረም አልኖረም እውን እያደረገው ይመጣል ማለት ነው ያንን ነገር እና ሬኔሳንስ ቲንከሮችን ማፍራት ስለሆነ የዚህ መርሃ ግብር ዓላማ ስለ ሬኔሳንስ ነው ብዙ የምንነጋገረው ማለት ነው። እና ምን አይነት ሰዎች ይፈልጋል ስንል ሬኔሳንስ ማን ምን አይነት ሰው ነው፣ ሬኔሳንስ ውመን ምን አይነት ሴት ናት ስንል አይምሯቸው ሰፊ ሆኖ ከተለያየ ፊልድ ያሉ ነገሮችን ማየት የሚችሉ ለምሳሌ አንድን ችግር ለመፍታት ከተለያዩ አቅጣጫዎች መፍትሄ እንደሚያስፈልግ በቀላሉ ማየት የሚችሉ አይነት ሰዎች አሉ። አይምሯቸው ሰፊ የሆነ ለምሳሌ እነሱ የሰለጠኑ ሳይኮሎጂ ሊሆን ይችላል። የግብርና ባለሙያም ሲያወራ ግን የሆነ ነገር ይገባቸዋል። የሕክምና ባለሙያም ስለ ሕክምናው ሳይንስ ሲያወራ የሆነ የሚረዱት ነገር አለ። የቴክኖሎጂም ሰው ሳይንስና ቴክኖሎጂም ሰው ስለ ቴክኖሎጂ ሲያወራ ቶሎ የሚገባቸው ነገር አለ። አይምሯቸው ፈጣን ነው ብቻም ሳይሆን ያንን እንዴት ወደ መፍትሄ መቀየር እንደሚችሉ መስቀለኛ መንገድ ላይ ቆመው ማሰብ ይችላሉ፣ ማየት ይችላሉ ማለት ነው። ለአንድ ችግር ከብዙ አይነት አንግሎች የመጡ መፍትሄዎች እንደሚያስፈልጉ ማየት ይችላሉ። እነዚህ በተለያየ ደረጃ መሪ መሆን የሚችሉ ናቸው። በኃላፊነት ደረጃ በትንሽም ይሁን በትልቅ ማስተዋል የሚችሉ ማለት ነው። የሚገርመው እንደዚህ አይነት ተሰጥኦ ያላቸው ሰዎች ወይም ወጣቶች እንደዚህ አይነት ተሰጥኦ እንዳላቸውና የዛ አይነት ቅኝት ያለው አይምሮ እንዳላቸው ላይረዱ ይችላሉ። ግን የሆነ ነገር እዛ ጋር የሆነ ስልጠና ሲወስዱ ልታዩቸው ትችላላችሁ። ትምህርት በቃኝ የማይሉ ሰዎች ሊሆኑ ይችላሉ። ለምሳሌ የሆነ ነገር ዲግሪ ይዛሉ፣ ከዛ ማስተርስ በሆነ ነገር፣ ከዛ ሌላ ማስተርስ በሆነ ነገር፣ ከዛ አጭር ስልጠና በሆነ ነገር በቃ እይታቸውን ማስፋት ይፈልጋሉ። እና ይሄ አይነቱ ዝንባሌ በዩቶፒያን ስተዲስ ውስጥ አንከርድ ቢሆን ማለት እዛ ውስጥ ቢተከል በጣም ስር ይይዛል፣ እጅግ በጣም ይጠቀማል። በቃ በደንብ ውሃ የጠጣ ስር ማለት ነው። ከዛ ወደ ላይ ደግሞ በመንፈሳዊ እይታም ከፍ ወዳለው ጥበብ እና ከፍታ የማየት ነገሮችን የማስተዋል ኢንተርዲሲፕሊነሪ ብቻ ሳይሆን ኢንተርጄኔሬሽናል ቲንኪንግንም ይሰጣል። ማለትም ያለፈውንም የአሁኑንም የወደፊቱንም አገናዝቦ ማየት፣ አስተሳስሮ ማየት እና ከዛ በቀጣይነት ምን መሆን እንዳለበት የመተለም ብቃት፣ አርቆ የማየት ብቃት፣ ለሚቀጥለው ትውልድ ምን ልስራ የሚለውን ነገር አጥርቶ የማየት ብቃትንም ጭምር ይሰጣል ማለት ነው። ስለዚህ እኔ እንደውም ዩቶፒያን ስተዲስ ከነ መንፈሳዊ ይዞታው ነው ለማንም ሰው ቢሆን መሰጠት ያለበት ብዬ ነው ማምነው። ግን ያም አይሆንም እንኳ ከተባለ ቢያንስ በሴኩላር በዓለማዊም ቢሆን እይታ በሆነ መልክ መሰጠት ይችላል። እዚህ ጋር ገደብ የለብኝም። የተዋህዶ ፐርስፔክቲቭን ይዤ ነው ማወራላችሁ። ግን በአካዳሚክ ሴቲንግ ውስጥ በሴኩላር እይታም እንኳ ቢሆን በሚገባ ተቀናብሮ ጥቅም እንዲሰጥ ተደርጎ ለማንም ሰው ሊሰጥ የሚችል ፊልድ ነው እና ይህንን ነው እንግዲህ እዚህ ጋር በነፃ የማቀርብላችሁ ምን እስኪሆን ድረስ ክሪቲካል ማስ እስኪፈጠር ድረስ ይሄን ነገር የተረዱ ብዙ ወጣቶች ብዙ ምሁራን እስኪመጡ ድረስ ማለት ነው። ሬኔሳንስ ቲንከር መሆን ሰፊ አይምሮ ብቻ ሳይሆን ቀና ልቦናም ይፈልጋል። ለምሳሌ ጠቢቡ ሶሎሞን ዩቶፒያን ቲንከር ነው። ሬኔሳንስ ማን ነው? ምክንያቱም ምን እሱ ያልተረዳው ነገር አለ፣ ያልተረዳው ፊልድ አለ። ለሁሉ ነገር ፈርቀዳጅ የሆኑ ነገሮችን ጠቢቡ ሶሎሞን ያውቅ ነበር፣ ይረዳ ነበር። ግን ደግሞ ቅን ልቦናም ስለነበረው ነው፣ ለእግዚአብሔር የቀረበ ልቦና ስለነበረው። ከገለበጣችሁት ናዚ መሆንም ይቻላል በሰይጣናዊው መንገድ። ናቡከደነጾር መሆን ይቻላል፣ ብዙ ጠቢባንን እያማከሩ እንዴት ሌላውን ቀጥቅጦ መግዛት እንደሚቻል የጭቆናን ሳይንስ መማር ማለት ነው። በጣም ለክፋት ፈጥነው የሚሄዱና ብዙ ነገሮችን የሚያጠኑ ጭንቅላታቸው ክፍት የሆነ ሰይጣን የተለየ ችሎታ የሰጣቸው ብዙ ሰዎች አሉ። ዩቶፒያን ቲንከር ናቸው ማለት አይደለም። እነዚህ ምስጢር ማህበራት ውስጥ ያሉ ሰዎች ሊሆኑ ይችላሉ። ባዮሎጂውንም ማጥናት ይፈልጋሉ፣ ሳይኮሎጂውንም ማየት ይፈልጋሉ፣ ቴክኖሎጂውንም፣ ጦር መሳሪያም እንዴት እንደሚሰራ፣ ሳይንሱንም፣ ሂስትሪውንም ማወቅ ይፈልጋሉ፣ ሃይማኖቱንም ማጥናት ይፈልጋሉ። ብዙ ነገር ያውቃሉ። ከዛ ብንንፈራገጥም ከዛ ውስጥ የማንወጣው አይነት ስርዓት መስራት ይችላሉ ማለት ነው። ይሄ ዲስቶፒያን ቲንኪንግ ነው። ስለዚህ ለዛ ነው ቀና አይምሮ ቀና ልቦናም ይፈልጋል ዩቶፒያን ቲንኪንግ የምላችሁ ማለት ነው። በአሁን ሰዓት ዩቶፒያን ስተዲስ የሚባለው ዘርፍ እንደ ፕሮግራም የትኛውም ዩኒቨርሲቲ ውስጥ አይሰጥም ማለት እችላለሁ። እኔ አሜሪካ እያለሁኝ እንግዲህ የፒኤችዲ ተማሪ እያለሁ ብዙ ሰርች አድርጌያለሁ። ዩቶፒያን ስተዲስ የሚባለውን ጆርናል የሚያሳትም አንድ ሶሳይቲ ነበር፣ ሶሳይቲ ፎር ዩቶፒያን ስተዲስ የሚባል። አሁንም ዌብሳይታቸው አለ። የእነሱ ኮንፈረንስም ላይ ተገኝቼ አዳምጫለሁ። የተለያየ ነገር ጎርጉር ያለው የለም። ከሁለተኛው የዓለም ጦርነት በኋላ ስለ ዩቶፒያኒዝም ማውራት ቀንሷል።
መልኩን ቀይሯል። ኮድ ወርዶቹ ተቀያይረዋል። ጠፍቷል ማለት አይደለም፣ እንደውም ጨምሯል። ግን ኮድ ወርዶቹ ተቀያይረዋል እና እንደ ፕሮግራም የለም። የዲግሪ ፕሮግራም የማስተርስ ፕሮግራም ተብሎ የለም። እንደ ፖስት ዶክተራል ሪሰርች ፕሮግራሞች አሉ። እንደ ፒኤችዲ ፕሮግራም ሊከፍቱ የሚያስቡ ዩኒቨርሲቲዎች እንደነበሩ አውቃለሁ። ይሄኔ ከፍተዋል። ለምሳሌ ፖርቹጋል ውስጥ ሊከፍቱ እንዳሰቡ የተወሰኑ ሰዎች መተው ንግግር ሲያደርጉ እዛ አሜሪካ ላይ ትዝ ይለኛል። እና በዛ ሁኔታ ላይ ነው ያለው እንጂ በመርሃ ግብር ደረጃ የለም። ያ ብቻም ሳይሆን ከኢትዮጵያዊ ማንነቱ ከተላቀቀ ቅድም እንዳልኳቸው 500 ዓመት ሆኖታል እና አሁን ያለውን ዘርፍ ለእኛ ሴንስ እንዲሰጥ ለማድረግ የግዴታ አዋላጅ ያስፈልገዋል። ወደ ኢትዮጵያዊ ማንነቱ የሚመልሰውና ለእኛ በሚስማማ መልኩ እውነታውን የሚገልጽ ማለት ነው። የጠፋውን አስፔክቱን የሚመልስ ኢትዮጵያዊውን መሰረቱን መንፈሳዊ መሰረቱን የሚመልስለት ማለት ነው። የኔ ሚና ያ ነው ብዬ ነው እንግዲህ የማስበው። እንዳልኳችሁ ከሜይንስትሪም አካዳሚክስ ውስጥ የዚህ ኢትዮጵያን ስተዲስ የሚባል ነገር የለም። እንግዲህ ለመጀመሪያ ጊዜ ከኢትዮጵያ ጋር በተያያዘ ይህንን ዘርፍ ክሌም አድርጌ ጥናታዊ መጽሔት በሳይንሳዊ ትንተና ሙግት ያቀረብኩትና ተሳክቶልኝ ማሳተም የቻልኩት እኔ ነኝ፣ ዶክተር መስከረም ለቺሳ። እና ዩቶፒያን ከኢትዮጵያ ጋር አያይዘው ቃሉ ሊገናኝ ይችላል የሚል አይነት አርጊመንት ያቀረቡ ኢትዮጵያውያን ከኔ በፊት አሉ። ዘርፉን ግን የነ ቶማስ ሞር ኢትዮጵያ ራሱ ከኢትዮጵያ ጋር እንደሚገናኝ ሙሉ ዘርፉን ክሌም አድርጎ ወደ ሜይንስትሪም አካዳሚክስ ለማስገባት የቻለ ሰው አልነበረም። ለምን ሲባል ያው በደንብ ስላታለሉ ነው፣ ሌላ ምንም አይደለም። አተኩሮ ያየው ሰው ስለሌለ ነው እንጂ በደንብ አንዴ ማየት ከጀመራችሁ ለሁላችሁም ታይታላችሁ፣ ግልጽ ነገር ነው። እና በዚህ መጀመሪያ ያሳተምኳት ጆርናል አርቲክል ዘ ኢትዮጵያን ሩት ኦፍ ቶማስ ሞርስ ኢትዮጵያ የምትል ናት። ኢንተርናሽናል ጆርናል ኦፍ አፍሪካን ሬኔሳንስ ስተዲስ በሚባለው ጆርናል ላይ የታተመ ጽሁፍ ነውና ከ2 ዓመት በላይ ወስዶባቸዋል አፕሩቭ ለማድረግና ለማሳተም። ለምን? በጣም አከራካሪ ስለነበረ ተከራክረውበታል ሪቪወሮቹ። ከዛ በኋላ ይሄንን አስፔክት መቀበል ቸግሮናል። የእንግሊዝና የኢትዮጵያ መሀል ያለውን የአይደንቲቲ ቴፍት ጉዳይ፣ የማንነት መቀያየር ጉዳይ። ነገር ግን የቶማስ ሞር ኢትዮጵያን አስመልክቶ ያነሳሽው አርጊውመንት አሳምኖናል እና ይሄንን አስፔክት እናሳትምልሽ አሉ። አትሙት አልኳቸው። የቴይለር ኤንድ ፍራንሲስ ጆርናል ነው፣ ታተመ። ከተወሰነ ዓመታት በኋላ ደግሞ አንድ ዩናይትድ ስቴትስ ኦፍ አፍሪካ የሚል የፌስቡክ ገጽ አይታችሁ ከሆነ አላውቅም፣ ወደ ግማሽ ሚሊዮን ያህል ፎሎወር ያለው ነው ፌስቡክ ላይ። ነን ፕሮፊት ኦርጋናይዜሽን ነው፣ ቴክሳስ ውስጥ ነው ያለው ሄድኳርተሩ። የነሱ ፌስቡክ ላይ የኔ አርቲክል አብስትራክቱ ወጥቶ አየሁት። ከሆነ ዓመታት በኋላ የሆነ ሰው ሼር አደረገ ማለት ነው፣ ይህን ነገር አንብቡት ብሎ እና ቀስ እያለ ነው በውጭው ዓለም ላይ ተነባቢ የሆነ የመጣው። በዚያ ላይ ክርክርም ሊያደርጉ የሞከሩ ዲስከስ ሊያደርጉ የሞከሩ ኢሜይል የሚያደርጉልኝ ብዙ ነበሩ። ከጣሊያንም ከእንግሊዝም ከአሜሪካም ብዙ ኢሜይል ያደረጉልኝ አሉ። ዞሮ ዞሮ ግን ዲናይ ሊያደርጉት የሚችሉት ነገር አልሆነም ማለት ነው። ፈጦ ወጥቷል። አንዴ መሰረቱ ተሰርቷል። ከዚህ በኋላ እዛ ላይ እየገነባን የሚሄድ ነገር ነው የሚሆነው ማለት ነው። ለዛ ዝግጁ የሆኑ ፍላጎት ያላቸው ወጣቶችን ለማነቃቃት አስቤ ነው ማለት ነው ይህን ኮርስ ያዘጋጀሁት ለማለት ነው ባጭሩ። እንግዲህ ኔክስት ዊክ ውስጥ እንጀምራለን። 100,000 ሰብስክራይበር መድረስ አለብን በአጭር ጊዜ ውስጥ። በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች ይሄ ኮርስ እናንተን በቀጥታ ስለሚመለከታችሁ ኮርሱን መውሰድ አለባችሁ፣ ማናችሁም ብትሆኑ። በተጨማሪ ለሌሎችም መጋበዝ አለብን።